አሜሪካ በአፍሪካ በርካታ የቪዛ ማዕከላትን ስትዘጋ የአዲስ አበባ ኤምባሲዋ አንዱ ማዕከል ይሆናል ተባለ። አሜሪካ በአፍሪካ ውስጥ ቪዛ ይሰጥባቸው የነበሩትን 50 የሚሆኑ ኤምባሲዎችን በማጠፍ ወደ 20 ሊቀንስ መሆኑ ሲገለጽ አዲስ አበባ የቪዛ ማዕከል ከሚባሉት አንዷ እንደሆነች ተዘገበ። የአሜሪካ የውጭ ጉዳይ ሚኒስቴር በአፍሪካ ውስጥ የውጭ ዜጎችን የቪዛ ጥያቄ በመቀበል ምላሽ የሚሰጡ የኤምባሲዎችን ቁጥር በከፍተኛ መጠን ለመቀነስ ባወጣው እቅድ መሰረት ነው የቪዛ ሂደትን በተወሰኑ ቦታዎች ብቻ እንዲታይ የወሰነው። በዚህ ውሳኔ በተለያዩ የአፍሪካ አገራት ውስጥ ቪዛ ይሰጡ የነበሩ ወደ 50 የሚጠጉ የአሜሪካ ኤምባሲዎችና ቆንስላዎች በሚቀጥለው ሳምንት ቁጥራቸው ወደ 20 እንደሚወርድ አሶሺየትድ ፕሬስ፣ ኤፒ 3 ባለስልጣናትና የውጭ ጉዳይ መስሪያ ቤቱን የውስጥ ማስታወሻ ጠቅሶ ዘግቧል። ይህ ውሳኔ የትራምፕ አስተዳደር በጊዜያዊ ቪዛ ወደ አሜሪካ ገብተው የሚቀሩ ሰዎችን ለመቆጣጠር ካለው ሰፊ እቅድ ጋር ኤምባሲዎች የሚሰጧቸው የተለያዩ አይነት ቪዛዎችን ለመቆጣጠር ካለው እቅድ ጋር የተያያዘ ነውም ተብሏል። ባለፈው ሳምንት በውጭ ጉዳይ ሚኒስቴር የጸደቀው ውሳኔ አርብ ዕለት በስልክ በተደረገ ስብሰባ ላይ ለአሜሪካ ዲፕሎማቶች መገለጹን አንድ ምንጭ ለኤፒ አረጋግጧል። በዚህ ውሳኔ መሰረትም በአፍሪካ ውስጥ የቪዛ አገልግሎት የሚሰጡ በተለያዩ አገራት ውስጥ የሚገኙ ማዕከላት የሚባሉ 20 የአሜሪካ ኤምባሲዎች ብቻ እንደሚሆኑ ተገልጿል። ኤፒ የተመለከተው የውጭ ጉዳይ መስሪያ ቤቱ የውስጥ ማስታወሻ 20ዎቹን ቪዛ የሚሰጡ የአሜሪካ ኤምባሲዎችን የያዘ ሲሆን ከነዚህ ውስጥም አዲስ አበባ የሚገኘው የአሜሪካ ኤምባሲ ይገኝበታል። በተጨማሪ የኢትዮጵያ ተጎራባች ከሆኑ ሀገራት መካከል የአሜሪካ ቪዛ የሚሰጥባቸው ናቸው የተባሉት ጅቡቲና ኬንያ የሚገኙት ኤምባሲዎች ናቸው። በሰኔ ወር ውስጥም ተግባራዊ እንደሚሆን በተነገረው በዚህ አሰራር አሜሪካ ወደ ሀገሯ ለመግባት የቪዛ ጥያቄ የሚያቀርቡ አፍሪካውያንን በአገራቸው ውስጥ ቪዛው የማይሰጥ ከሆነ በአቅራቢያቸው በሚገኝ አገር በመሄድ ጥያቄያቸውን ማቅረብ ይኖርባቸዋል። ይህ አሰራር ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በተለያዩ የአፍሪካ ሀገራት ዜጎች የቪዛ ጥያቄ ላይ ከጣሏቸው ግዴታዎች ጋር ተደማምሮ የአሜሪካ ቪዛ ማግኘትን አስቸጋሪ እንደሚያደርገው እየተነገረ ነው። በፕሬዝዳንቱ ውሳኔ መሰረት የአንዳንድ ሀገራት ዜጎች ቪዛ እንዳይሰጣቸው መገደቡ የቪዛ ቆይታ ጊዜን ማሳጠር እንዲሁም ቪዛ ለማግኘት ከፍተኛ ገንዘብ ማስያዝ ከዚህ ቀደም ተግባራዊ የተደረጉ አሰራሮችም ናቸው። የፕሬዝዳንት ትራምፕ አስተዳደር በቪዛ አሰጣጥ ላይ ጥብቅ ቁጥጥር ከማድረጉ በተጨማሪ በአፍሪካና በሌሎች አገራት ውስጥ የሚገኙ የኤምባሲና ቆንስላዎችን መጠን እንዲሁም ዲፕሎማቶች ካለፈው ዓመት ጀምሮ መቀነሱ ይታወቃል። ይህ ዘገባ የቢቢሲ ነው። በማስከተል የተፈጠረውና የደረሰው ጉዳት በዝርዝር የሚጣራ ነው የሚሆነው ሲሉ ወይዘሮ ሜላተወርቅ ኃይሉ ተናገሩ። የኢትዮጵያ ብሔራዊ ምርጫ ቦርድ በ143 ምርጫ ጣቢያዎች በጸጥታ ችግር ምክንያት የምርጫ ሂደቱ መቋረጡን አሳውቆ ነበር። የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ ሌሊት በሰጡት መግለጫ በኦሮሚያ ክልል ባሉ በሉፑናፖና መኮስቻ ቀርሳ ምርጫ ክልሎች የጸጥታውን ሁኔታ መሻሻል ባለማሳየቱ ምርጫው አለማካሄዱን ተናግረዋል። ኖጳ ችግሩ እንዳለ ስለሆነ መፈጸም ስላልቻለ በሚቀጥለው ቀን ወይም ዛሬ የድምጽ መስጠት ሂደቱ እንዲከናወን ነው ቦርዱ የወሰነው። መኮሲቻን በተመለከተ ችግሩ እንደቀጠለ ስላለ የድምጽ መስጠት ሂደቱ አልተከናወነም ሲሉ ገልጸዋል። በአማራ ክልል በጸጥታ ምክንያት ተዘግቶ የነበረው የኩታበር ምርጫ ክልል ከነበሩት 19 ምርጫ ጣቢያዎች ውስጥ 4ቱ አሁንም ምርጫ ሳይካሄድባቸው ሲቀር በ15ቱ ድምጽ መስጠት የሚያስችል ሁኔታ ስለተፈጠረ ምርጫ ማድረግ መቻሉን ሰብሳቢዋ ገልጸዋል። ሰብሳቢዋ የጸጥታ ችግር በተፈጠረባቸው አካባቢዎች ምን አይነት ጉዳት እንደደረሰ ተጠይቀው የተፈጠረውና የደረሰው ጉዳት በዝርዝር የሚጣራ ነው የሚሆነው። ተቃጥሏል፣ ወድሟል የሚለውን ዝርዝር የማጣራት ስራ መሰራት አለበት። የደረሰው ጉዳት ምን ያህል ነውስ፣ ምንድነው የሆነውስ ምንድነው ተብሎ ለተጠየቁት ጥያቄ የሚለውን ማጣራት ስላለብን ባልተጣራ ነገር ላይ በዚህ ደረጃ መናገር ስለማይቻል እሱን ሙሉ ለሙሉ አጣርተን ምላሽ እንሰጣለን ሲሉ ገልጸዋል።